በአክሱማውያን ከተማ በጽዮን ደጃፍ ላይ የፈሰሰው የሕፃናትና ታዳጊዎች የእናቶችና ወጣቶች ደም ከ5 ዓመታት በኋላ በአብይ አህመድ አንደበት በኩል መጮህ ጀምሯልና እሱን እናስታውስ። በመጀመሪያ መንግስታዊው ፋና ቴሌቪዥን አክሱም ከተማን ብልጽግና ተቆጣጠርኩ ያለው መቼ ነበር ለሚለው ምላሽ ይስጠን። ዛሬ ህዳር 11 2013 የመከላከያ ሰራዊታችን አክሱምን፣ አድዋንና የአዲግራት ዙሪያ ተቆጣጥሯል። በዚህ የፋና ቴሌቪዥን የሰበር ዜና ላይ የቀረበው መረጃ እንደሚያመለክተው መከላከያ አክሱምን የተቆጣጠረው ህዳር 11 2013 ዓ.ም ነበር። ጠቅላይ ሚኒስትሩ ከሻቢያ ጋር ጸብ አፋፋምን እያሉ የተናገሩበት የአክሱም ጭፍጨፋ የተፈጸመው መቼ ነው የሚለውን እንመልከት። ከሻቢያ በፊት ሰላማዊ ሰዎችን መግደል የጀመረው የአብይ አህመድ ጦር መሆኑን በወቅቱ ገልጸው የነበሩት ደግሞ የፍትህ ሚኒስትር ዴኤታ የነበሩት ፈቃዱ ጸጋ ናቸው። እሳቸው ቀኑን ይነግሩናል። በእኛ ምርመራ ሂደት የፌዴራል መከላከያ ሰራዊት ህዳር 10 ቀን 2013 ዓ.ም ከተማውን ከተቆጣጠረበት እስከ ለተጨማሪ ግዳጅ የወጣበት ህዳር 18 ቀን በመከላከያ ሰራዊቱ የተነሳ በሲቪል ላይ የደረሰው ሞት 6 መሆኑን አረጋግጠናል። ይህንን ልብ እንበል። መከላከያ አክሱም ከተማ እንደገባ በነፋና የተገለጸው ህዳር 11 ቢሆንም እያንዳንዱ ትግራዋይ ጁንታ ነው የሚል አቋም ኖሮት ዘመቻ ላይ የነበረው መከላከያ 6 የአክሱም ሲቪሊያንን ብቻ ነው የገደለው የሚለውን እንዳለ እንቀበለውና ጠቅላይ አቃቢ ህግ ይህንን ሲናገር ጠቅላይ ሚኒስትሩ ምን ሲሉ ነበር የሚለውን እናስታውስ። አንድም ሲቪል ሳንገድል መቀሌ ገባን በማለት ከዘረዘሯቸው ከተሞች አንዷ አክሱም ነበረች። ይህንን የተናገሩት አክሱም ከተማ ላይ ቢያንስ የራሳቸው ጠቅላይ አቃቢ ህግ ያመነው የመከላከያ ግድያ ከተፈጸመ ከ10 ቀናት በኋላ በህዳር 21 2013 ፓርላማ ላይ ቀርበው በሰጡት ማብራሪያ ነው። ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። እንዲህ እያሉ ይዋሹ የነበሩት ጠቅላይ ሚኒስትር በራሳቸው ጠቅላይ አቃቢ ህግ ሲቪሊያን በመከላከያ መገደል የጀመሩት ህዳር 10 እንደነበር ምስክር በመስጠት ቀጣፊነታቸውን እማኝ ሆነውበታል። ቀደም ሲል የተከታተልናቸው አቶ ፈቃዱ ጸጋ መከላከያ በአክሱም ከተማ ብቻ 6 ሰዎች መግደሉን ቢያንስ አምነዋል። አንድም ሲቪል አንድም ከተማ ላይ አልገደልንም ይሉ የነበሩት አብይ አህመድ አሁን ደግሞ አክሱም ላይ ጅምላ ርሸና ያደርግ የነበረው ሻቢያ ነበር ብለዋል። ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም አንድም ሲቪል በየትኛውም ከተማ አልገደልንም ብለው ሲቀጥፉ፣ አቶ ፈቃዱ ጸጋ ግን የለም ህዳር 10 ቀን 2013 ዓ.ም በአክሱም ከተማ ላይ ቢያንስ 6 ሰው ገድለናል የሚል ይዘት ያለው ማብራሪያ ያቀርባሉ። የአብይ አህመድን አውራ ውሸት ይዘን ብልጽግና ህዳር 10 አክሱም ከደረሰ የሻቢያ ጦር ከመቼ ጀምሮ ወደ ከተማዋ ገባ የሚለውን እናስታውስ። ይህንን የሚነግሩን 3 ልጆቻቸው የተገደሉባቸው አባት ናቸው። ህዳር 19 በአድዋ አድርገው ሰዎችን እየገደሉ የመጡ የሻቢያ ወታደሮች አክሱም ደረሱ። ከዛ የኔ ልጆች 3ቱም ከቤት በማስወጣት 3ቱንም እዚህ ቦታ ላይ ገደሏቸው። እንዲህ ያለ ጅምላ ርሸና የተፈጸመው የኒህ አባትን ልጆች ጨምሮ 1000 ሰዎች የተጨፈጨፉት ህዳር 19 ብቻ ሳይሆን ህዳር 10ም ብቻ ሳይሆን ህዳር 18ም እንደነበር አምነስቲ ኢንተርናሽናልና የአክሱም ከተማ ነዋሪዎች ተናግረዋል። ቢያንስ 1000 ሰዎች በሻቢያ መጨፍጨፋቸውን የሚያጋለጠው ይኸው ዓለም አቀፍ ተቋም ሲሆን በወቅቱ ግን ጠቅላይ ሚኒስትሩ ጁንታው በአምነስቲ ውስጥ የሰገሰጋቸው ሰዎች የተናገሩት ውሸት ነው በማለት ሲያጣጥሉ እንደነበር ብዙዎች አይዘነጉትም። አብይ አህመድ የኤርትራ ሰራዊት ወጣቶችን በአክሱም ሲረሽን ከሻቢያ ጋር ጸባችን ተፋፋመ ሲሉ ትናንት ቢዋሹም ያኔ ግን የሻቢያ ጦር ያንን ጭፍጨፋ መፈጸሙን የሚናገሩን ሰዎች ያሳስሩ እንደነበር አይዘነጋም። የመብት ድርጅቶችን መኮንናቸውም ይታወሳል። በአክሱም የተገደሉትም ትናንት እንደተናገሩት ሲቪል ሳይሆኑ ዩኒፎርም ያለበሱ ጁንታዎችና ታጣቂዎች እንደነበሩ፣ የተገደሉትም 93 እንጂ 1000 እንዳልሆኑ፣ ደግሞም ውጊያ የከፈቱና ተታኩሰው የተገደሉ መሆናቸውን አቶ ፈቃዱ አብራርተዋል። ምክትል ጠቅላይ አቃቢ ሕጉ በፋና ቴሌቪዥን ባስነገሩትና ራሳቸውን በተናገሩት ንግግር 1500 ሰዎች በአክሱም ከተማ የቀድሞ ከንቲባ ተደራጅተው የታጠቁ ደግሞም አርፎ በተቀመጠ የኤርትራ ሰራዊት ላይ ተኩስ የከፈቱ በመሆናቸው 93ቱ ተገድለዋል ብለዋል። የቴሌቪዥኑን ዘጋቢና የእሳቸውን ንግግር
በተከታታይ እንመልከተው። በከተማዋ የቀድሞ ከንቲባ የተደራጁ 1500 ወጣቶች ልዩ ኃይሎችና ሚሊሻዎች የኤርትራ ወታደር ላይ ጥቃት መፈጸም በመጀመራቸው በተደረገው ውጊያ በኤርትራ ሰራዊት 93 ሰዎች የተገደሉ ሲሆን ከዚህ ውስጥ ግን አብዛኛዎቹ ዩኒፎርም ባይለብሱም በውጊያው ላይ የነበሩ ወጣቶች መሆናቸውን አረጋግጫለሁም ብሏል። 1500ዎቹ ስልጣን ያን ቀን ተኩስ ወስዶ የነበሩ ወጣቶች የልዩ ኃይል አባላት እና ሚሊሻ ከአዴት የመጡት ጨምሮ ተደራጅቶ ተራራማ ቦታ ላይ ሰፍሮ የነበረው የኤርትራ ሰራዊት ላይ ጥቃት መክፈታቸውን እስከ ቀኑ 8 ሰዓት ከፍተኛ ውጊያ ሲደረግ የነበረ መሆኑን ወደ 8 ሰዓት አካባቢ ተጨማሪ ኃይል ለኤርትራ ሰራዊት ደርሶለት ይሄ የህወሓት ቡድን ወደ ከተማ ማፈግፈጉንና በዚህ ውስጥ ሲሳተፉ የነበሩ ወጣቶች ህይወት መቀጠፉን አብዛኛው በጦርነቱ ላይ የተሳተፈ ቢሆንም ዩኒፎርም ያለበሰ እንደ ሲቪል ሲንቀሳቀስ የነበረ መሆኑ የአቶ ፈቃዱ ጸጋ አገላለጽ የኤርትራ ሰራዊት ራሱን ለመከላከል ሲል መዋጋቱን ይህንንም አድርጎ 90 ሰዎች መገደላቸውን ከእነዚህም ውስጥ አብዛኞቹ ሲቪል የለበሱ ታጣቂዎች መሆናቸውን ሲያብራሩ የሻዕቢያ ጦር የገደላቸውን ሰዎች ቁጥር መቀሸባቸው ሳይበቃ ግድያው ተገቢ እንደነበር ለማብራራት ሞክረዋል። ይህንን ደግሞ ፊልድ ማርሻል ብርሃኑ ጁላ ባለፈው ዓመት ደግመውታል። የኤርትራ ሰራዊት በአክሱም ከተማ ሲያልፍ ህወሓት ትንኮሳ ከፍቶበት ሻዕቢያ ራሱን ለመከላከል ብሎ እከሌ ከከሌ ሳይል እርምጃ ወስዷል ይላሉ። ሰራዊቱ በዛ ሲያልፍ ሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ ከከሌ አለዩ እርምጃ ወስደዋል። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተ ከተማ ውስጥ ሳክስገ አስገብተ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊት ራሱን መከላከል አለበት። እንኳን የተለያዩ ሰዎች የሚያወሩትን ይቅርና የአንድ ሰው ንግግርንም በትኩረትና በወጥነት መድገም የማይችሉት የኦህዴድ ብልጽግናዎች አንዱ ተራራ ላይ ተቀምጦ ተተኮሰበት ሲል፣ ሌላኛው ደግሞ በከተማዋ ሲያልፍ ሻዕቢያ ተተነኮሰ ብሎ ሲናገር፣ አንዱ በአብዛኛው የታጠቀ ኃይል ገደለ ብሎ ሲያብራራ፣ ሌላኛው ደግሞ እከሌ ከከሌ ሳይሉ ገደሉ ብለው ብዛቱን ሲገልጽ ያለበትን ነጥብ አልፈነው አንድ ጉዳይ ላይ እናተኩር። እሱም ጠቅላይ አቃቢ ሕግም ሆኑ መከላከያው ሻዕቢያን ያንን የአክሱም ጭፍጨፋ የፈጸመው ራሱን ለመከላከል ሲል ነው የሚል ነው። እናም በወቅቱ እንደ ተገቢ ነገር የተወሰደ እንጂ እንኳን የተፋፋመ ጸብ ሊያዋልድ ይቅርና ራስን ለመከላከል የተፈጸመ እርምጃ ተደርጎ የሚቆጠር ሆኗል። ትናንት ግን አብይ አህመድ ይህንን ሁሉ የሚያስታውስባቸው የሌለ መስሏቸው በአክሱም ከተማ ሻዕቢያ ወጣቶችን ሲረሽን የተፋፋመ ጸብ ውስጥ ገባን በማለት ቅጥፍ ያደርጋሉ። አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ይህንን ውሸታቸውን የሚገላልጠው ሌላኛውን ቅጥፈታቸውን እንመልከት። የአክሱም ጭፍጨፋ ህዳር 18ና ህዳር 19 2013 ከተካሄደ ከ12 ቀናት በኋላ ታህሳስ 1 2013 ዓ.ም ጠቅላይ ሚኒስትር አብይ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ደውለው የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ በፍጹም አልገባም ብለዋቸዋል። ይህንንም ያሉት ራሳቸው ጉተሬሽ ናቸው። ኢትዮጵያ ውስጥ ስላሉ የኤርትራ ወታደሮች ጠቅላይ ሚኒስትር አብይን አነጋግሬያለሁ። በፍጹም በትግራይ ክልል ውስጥ የኤርትራ ሰራዊት እንዳልገባ አረጋግጠውልኛል።